ብዙ ጊዜ ታመም ነበር። የአራት ልጆች እናት ነኝ። አራት ጊዜ ደግሞ ኦፕራሲዮን ሆኛለሁ። ተቀምጬ እንኳን መነሳት አልችልም ነበር። አራት ልጆች ማሳደግ በጣም ከባድ ነው። ባለቤቴ ጋር ሁሉ ጊዜ ነበር የምንጋጨው። ሁሉ ጊዜ አንስማማም። የኔ ባለቤት ይቅማል፣ ያጨሳል፣ ይጠጣል። በቃ ለልጆቹም አያስብም። ብዙ ነበር የሚያሰቃየ። አራት ልጆች አሉኝ። ከአራት ልጆቼ ጋር ተሰቃይቼ ስኖር ይሄ ነገር እንቺ እንኳን ብሎ ማይሰጠኝ ሰው ነበር ባለቤቴ። ሰራለው ምንም ነገር የሚባረክልኝ ነገር የለም። ለነገም ብዬ ያላስብም። ትንሽ ብር ካለችኝ እቺ ለነገ ለከነገ ወዲያ ብዬ ነበር ምለው። ታጋንንት ስራት አይኔን ምናምን ሲለኝ አይደለም አቅም ኖሮኝ እንዲህ ላይ ወዲያው ነው። አራት ጊዜ መቀደድ እኮ ማለት ቀላል ነገር አይደለም። አንድ ጊዜ እንኳን ትርፍ አንጀት እንኳን ሲወጣ ብዙ ነገር እኔ ለብቻዬ አራት ልጆች ይዤ ዛሬ ምንድነው መሆነው ብዬ የምጨነቅ ሴትዮ እኛን ለማገልገል መጣው በነፃ ነው። ምንም ነገር ሰተንም ምንም ነገር ከፍለንም ማለት ነው። እኔ እንጃ ምን ብዬ ጀምሬ ምን ብዬ እንደምጨርሰው እኔ አላውቅም። ሙሉ ስሜ አየለች ክብረት እባላለሁ። ምኖረው ዝዋይ ከተማ ነው። እግዚአብሔር ለኔ በጣም ብዙ ነገር አድርጎልኛል። ጌታን የሚያገኘውት እዚህ ቤተክርስቲያን ነው። አጋንንትም አስወጥቶልኛል አፖስትል። በቃ ብዙ ተጠቃሚ ነኝ እና እግዚአብሔር አሁንም እስካሁን ድረስም በሌላ ቸርች አለመያዜ እኔ ደስ ይለኛል። ምክንያቱም በእውነተኛ አገልጋይ በእውነተኛ ሐዋርያ ካለው የሚሰጥ ጥሩ ነገር የሚያስተምር ምርጥ ሰው ላይ እግዚአብሔር እስካሁን አቆይቶ እዚህ ስላመጣኝ እዚህ ቸርች አባል እንደሆነ ራሱ ስለረዳኝ በእውነት በእግዚአብሔር ስም በጣም ነው ማመሰግነው። እና አፖስትል በጣም ብዙ ትልቅ ጸጋ ያለው ትልቅ ነገር ያለው ሰው ነው እና እኔ እንጃ ምን ብዬ ጀምሬ ምን ብዬ እንደምጨርሰው እኔ አላቅም። እና እኔ ብዙ ጊዜ ታመም ነበር። የአራት ልጆች እናት ነኝ። አራት ጊዜ ደግሞ ኦፕራሲዮን ሆኛለሁ እና ያን ነገር ተቀምጬ እንኳን መነሳት አልችልም ነበር። አሁን ግን የፈለኩትን እሸከማለሁ፣ የፈለኩትን እሰራለሁ፣ የፈለኩትን ነገር አደርጋለሁ። ምክንያቱም ተጸልዮልኝ ያን ነገር ስላዳነኝ ማለት ነው። ስለዚህ አሁን ምንም አይነት ነገር የለብኝም። እንደገና ደግሞ በህይወቴ ላይ ትልቅ ነገር ያው ከባለቤቴ ጋር ሁሉ ጊዜ ነበር የምንጋጨው። ሁሉ ጊዜ አንስማማም። ምንድነው የተደረገው? የገና በዓል ሁላችንም ለዝዋይ ቸርች ቸኮሌት ሰጠ እና እኔ ወደ መሃል አካባቢ ነበርኩኝ። ከሁሉም ቶሎ ብዬ ታንገብግቤ ቸኮሌቱን ክፍት አረኩኝና የራቃችሁ ነገር ይቅረብ፣ ትዳራችሁ ይጣፍጥ፣ በቃ ሁሉ ነገራችሁ የተያዘባችሁ ይለቀቅ እያለ ነበረ። ከዛ ስለ ትዳርም ስለምንም የሆነ ነገር ሲባል ያው እኔ በውስጤ ብዙ ነገር ስላለብኝ አሜንም አልልም ምንም አልልም። የዛን ቀን ግን በፊት የኔ ባለቤት ይቅማል፣ ያጨሳል፣ ይጠጣል። በቃ ለልጆቹም አያስብም። እኔም ብዙ ነበር የሚያሰቃየኝ። አራት ልጆች አሉኝ። ከአራት ልጆቼ ጋር ተሰቃይቼ ስኖር ይሄ ነገር እንቺ እንኳን ብሎ ማይሰጠኝ ሰው ነበር ባለቤቴ። ግን የዛን ጊዜ የገና ስጦታ ቸኮሌት በተሰጠኝ ሐሙስ ዕለት ነው አፖስትል የሰጠን። ከመቂ መጥቼ ሰራተኛ ነኝ። ዶሮ ምናምን ይዤ ነው እንደውም ቸርቻቸውን ከመውደድ የተነሳ ከተደረገልኝ ነገር የተነሳ ከናዋራይ ከነምኔ ነው ከመቂ መጥቼ ዶሮ ውጪ ላይ አስቀምጬ ወደ ቸርች የምገባው እና ያንን ነገር እንደተሰጠኝ ደስ ብሎኝ እንደኔ እምነት ሳይሆን እንደነሱ እምነት ይሁንልኝ ብዬ ማንም ሳይቀምሰው ቶሎ ብዬ ያችን ቸኮሌት በላው እና እኔ ባለቤቴ አለ ብዬ የምለው ቡታጀራ ነበረ። እሱ ግን ያለው ውትድርና ነው። ሐሙስ ዕለት እንደተሰጠኝ ሐሙስ ዕለት ወዲያውኑ ያችን ነገር ተንገብግቤ በቃ የነሱ እምነት እንኳን እኔን ያገኘኝ ብዬ ያንን ቸኮሌት ወስጄ ሐሙስ ዕለት 4 ሰዓት ላይ ወደ ቤት ሲሄድ ባለቤትሽ እኮ ደውሎ ነበረ፣ አሁንም ስትመጣ ሚስኮል አርጉልኝ ብሏል። የት ነው ያለው ብዬ ስል ውትድርና ቦታ ነው ያለው እና ፈልጋቸዋለሁ ብሏል ብሎ ሲል ለራሴ ገረመኝና እንደዛ ባይሆን ነበር የሚገርመኝ። የዛሬው እምነቴማ እኔ ራሴ የተለየ ነው። በቃ የኔ እምነት ሳይሆን እንደው የነሱ እምነት እንኳን እንደዚህ አይነት ነገር ያድርግልኝ ብዬ ነበር። እግዚአብሔር ይሄንን አሰማኝ ብዬ ቁጭ ባልኩበት መልሶ ደወለ። ሲደውል እኔ ሰለሞን ነኝ የእናንተ አምላክ የልጆችሽ አምላክ ይሄንን ነገር አውጥቶኛል። ውትድርና ቦታ ነኝ ያለሁት እና ከዛ እግዚአብሔር አድኖኛል። አሁንም የምታመልኪበት የተያሽበት ቸርች ላይ ሄደሽ
አመስግኝልኝ። እኔ ከሞትና ከህይወት መካከል ተርፌያለሁ። ብዙ ሰዎች አልቀዋል። ስለዚህ እኔን ግን ያተረፈኝ ያንቺ ጸሎት ነው። እውነት አንቺ በተያሽበት ቤተክርስቲያን እኔ ራሴ ከዛ ስመጣ አሁን በዚህኛው ወር እመጣለሁ። ለአንቺ የደረሰልሽን እግዚአብሔርን ያገናኘሽን ሰው ይሄንን አፖስትል የምትይውን ሰው እኔም ወደዛ ሄጄ መያዝ ፈልጋለሁ። ስለዚህ በጣም ጥሩ ሰው ነው። አሁንም ልጆችሽንም ሁሉ ጊዜ እየወሰርሽ እዛ እንዲታቀፉልሽ እዛ እንዲደረጉልሽ አድርጊ። ያንቺ እምነት ነው ለኔም የደረሰኝ። ስለዚህ በጣም ጥሩ ቦታ ነው ያለሽው፣ አሁንም ቀጥይበት ብሎ በፊት እንደፈለገ የሚያሰቃየኝ ሰውዬ እኔ እዚህ ቸርች ከመጣው ጀምሮ አፖስትል ቸርች ከመጣውን ጀምሮ ምንድነው የሚያስፈልገው አሁን በህይወት ከተረፈ በኋላ ማለት ነው ምንድነው የሚያስፈልገው እያለ 2000 ብርም 2500 ብርም 3000 ብርም አሁን በየወሩ እየላከልኝ ነው። እና እግዚአብሔር ይመስገን በጣም ጥሩ ቸርች ነው። በጣም ደስ ይላል። እኔ እንጃ ምን ብዬ እንደምናገርና ምን ብዬ እንደምጨርስ አላቅ። በጣም ጥሩ ናቸው። በጣም ጥሩ አገልጋይ፣ በጣም ጥሩ በቃ የሚሰብከውም ስለ ወንጌል ነው፣ የሚሰብከውም ስለ ክርስቶስ ነው፣ ስለ ሌላ ነገር አይደለም። እኔ እዚህ ቸርች እስካሁን ቆይቼ እዚህ ስለታቀፍኩ እግዚአብሔር ደግሞ ወደዚህ ስለመራኝ እግዚአብሔርንም አመሰግነዋለሁ። እግዚአብሔር ሁሉን ነገር አሁን በፊት ሰራለው ምንም ነገር የሚባረክልኝ ነገር የለም። ግን እዚህ ቤት መጥቼ በመማረው ትምህርት ይሁን በቃ ለነገም ብዬ አላስብም። ትንሽ ብር ካለችኝ እቺ ለነገ ለከነጎዲያ ብዬ ነበር ምለው። አሁን ግን እግዚአብሔር በቃ ወደሱ ከመጠጋቴ የተነሳ ወደ እውነተኛ ሰው ወደ እውነት በቃ ትክክለኛ መንገድ የሚያስተምረኝ ቤት ቸርች መጥቼ ስለተያዝኩኝ እግዚአብሔር ራሱ በረከት እያደረገልኝ ነው በቤቴ። ዛሬ 4 ልጆች ማሳደግ በጣም ከባድ ነው። ግን እኔ ምንም ሳላስብ ወጥቼም ትርፋማ ነው መሆነው። ከትርፋማነቴም አንፃር በረከትም አለኝ እዚህ ከመጣው ጀምሬ እና እኔ በጣም ነው ደስ ያለኝ። በጣም ነው ማመሰግነው። እግዚአብሔር በህይወቴ ላይ ትልቅ ነገር በእውነት ትልቅ ነገር አድርጎልኛል። አይደለም ለኔ ለባለቤቴ ሁሉ ደርሶለታል። እና ከአጋንንት ስራትም ወጥቻለሁ። አይኔን ምናምን ሲለኝ አይደለም አቅም ኖሮኝ እንዲላይ ወዳው ነው የወደኩት። ምክንያቱም እሱ ውስጥ ትልቅ ነገር ክርስቶስ ስላለ ማለት ነው። እግዚአብሔር አባቱ ጌታ በኢየሱስ ወደ አንተ እንመጣለን። ዓለምን፣ ሰይጣንን፣ ክፉ ስራውን ሁሉ እንክዳለን። ከዚህ ደቂቃና ሰዓት ጀምሮ አንተ የህይወታችን አዳኝ አድርገን እንቀበላለን። ስማችንን በህይወት መዝገብ ጻፍልን። ከዚህ ቀን ጀምሮ እኛ ያንተ ሆነናል፣ አንተም የኛ ሆነሃል። በኢየሱስ ስም አሜን። ይሄን ማየት ብቻ አይን ያሰማል አባቱ ነው። ይሄን ሁሉ ነገር ግን እግዚአብሔር ያደረገልኝ በአፖስትል ተጠቅሞ እሱ ትክክለኛ እውነት እግዚአብሔርን የሚወድ እግዚአብሔርን የሚያውቅ ትክክለኛ ሰው ስለሆነ እንደው ስቀበል ራሱ እንደኔ እምነት ሳይሆን እንደነሱ እምነት ይሁንልኝ ብዬ ነው ተንገብግቤ ወስጄ ያንን ነገር ከባለቤቴ ጋርም እንደዚህ አይነት ነገር እንዲጠቅመኝ ያደረገውና ስለዚህ እኔ በህይወቴ ላይም ለውጥ አለኝ፣ በረከትም አለኝ። ሰውነቴም እንዳልኳችሁ 4 ጊዜ የሚያመኝ ከተቀመጥኩ ማለነሳ ሴት እዚህ ቸርች መጥቼ በቃ እንደዚህ እንኳን ሆነ ሲባል አሜን ነው ምለው። ምክንያቱም በፊት ስለማላቀው እግዚአብሔርን ምንም ነው የተደረገልኝ ነገር የለም። አሁን ግን በእውነተኛ ቦታ መጥቼ ስለተያዝኩኝ እግዚአብሔር አንተ አላማ አለህ፣ እስካሁን ለካ ያቆየኸኝ ትክክለኛ ቦታ ልትወስደኝ ነው፣ ትክክለኛ ቸርች ላይ ልታስይዘኝ ፈልገ ነው ለካ እስካሁን ስለ ሃይማኖትም ምንም የማይመስለኝ ብዬ ነበር ምለው። አሁን ግን በህይወቴ ላይም ለውጥ አለ፣ በጤንነቴ ላይም ለውጥ አለ፣ በልጆቼ ላይም በባለቤቴ ላይም በብዙ ነገር በባሪያው ተጠቅሞ እግዚአብሔር ብዙ ለውጦችን አሳይቶኛል። 4 ጊዜ መቀደድ እኮ ማለት ቀላል ነገር አይደለም። አንድ ጊዜ እንኳን ትርፍ አንጀት እንኳን ሲወጣ ያማል። ግን አሁን እኔ ያንን እሱ ጋር ስለመጣውኝ ነው አሁን ይሄንን ነገር እግዚአብሔር በሱ ተጠቅሞ ለኔ ፈውስ ያመጣልኝ። ስለዚህ ከብዙ ነገሮች ስራትም ከብዙ ነገር ከብዙ ችግር ስለሚያወጣ እንደኔ አፖስትል ጋር መጣችሁ የአፖስትልን ትምህርት ቀምሳችሁ እንደኔ ህይወታችሁ ቢስተካከል ኑና
የእግዚአብሔርን መንገድ ያሳያችሁ። ጌታን ያገኘሁትም እዚህ ቸርች ነው እና እኔ በህይወቴ ላይ ብዙ ነገሮች ለውጦች አሉኝ። ይሄንንም ደግሞ 1 6 7 8 ወር አካባቢ ይሆነኛል። ብዙ ለውጦች አሉኝና እግዚአብሔር በባሪያው ተጠቅሞ ለኔ ብዙ ነገር ከአጋንንት ስራት አውጥቶኛል። ከበሽታ ነፃ አውጥቶኛል። ከዚህ ከቁስል ስቃይ ከበረከቴም እንደገና ባለቤቴን ደግሞ እውነት ነው ብዙ ወታደሮች በየቦታው አልቀዋል። እሱን ግን ያተረፈልኝ እሱን ግን ያዳነኝ ዛሬ እኔ የእናንተ አምላክ ነው እንደዚህ ያተረፈኝ ብሎ ራሱ ማለቱ ለኔ ትልቅ ነገር ነው እና ይሄንን ነገር ደግሞ ያደረገው ምንድነው በእግዚአብሔር አፖስትልን ተጠቅሞ ነው ይሄንን ነገር ያደረገልኝና በቃ እኔ ብዙ ለውጦችን አይቻለሁ። በዚህ አመት ባልሞላው ውስጥ ብዙ ነገር አይቻለሁ። በጣም ደስ ብሎኛል። ስለዚህ ባለቤቴ ራሱ ይሄንን ነገር እንደዚህ ነው ብሎ ራሱ ማለቱ የእናንተ አምላክ ነው ያተረፈኝ ማለቱና ያቺን ቸኮሌት በቃ እኔ በፊትም ተናግሬያለሁ እንደኔ ሳይሆን እንደነሱ እምነት ይሁን ብዬ ነው ከሁሉም ተንገብግቤ ወስጄ የቀመስኩት። ያቺ ቸኮሌት ለኔ በህይወቴ ላይ ትልቅ ለውጥ አላት። ትልቅ ምክንያቱም ብዙ ሺዎች ወታደሮች በቀን ሲያልቁ በህይወት መኖሩ በራሱ ለኔ ትልቅ ነገር ነው። ስለዚህ በህይወት ያኖረልኝ እግዚአብሔር ክብር ለሱ ይሁን። ይሄን ቸኮሌት ደግሞ አፖስትል ለገና ሲሰጠን ምንም 1 ብር ያወጣሁት ነገር የለም። በነፃ ነው የሰጠን። ከዛ ድረስ መጥቶ ዙዋይ ላይ እስቲ ይሄንን ነገር ተጠቀሙ። ይሄንን በቃ ሲሰጠን እንኳን ጸልዮ ምን ብሎ ፓስተር ሳሚ ይሄንን ነገር አከፋፍል ስጥልኝ ብሎ ሰጠና ውሃ ገዝቼ አላቅም። ወደ 4 ጊዜ ስፈወስ 1 ብር ከፍዬ አላቅም። እሱም እንደዚህ አይነት ነገር ሲሆን የከፈልኩት ነገር የለም። ምንም ያደረኩት ነገር የለም። እነሱ ከእምነታቸው የተነሳ አፖስትል ከእምነቱ የተነሳ ነው ይሄንን ነገር እየደረሰልኝና የሚገዛ ነገር የለም፣ የሚሸጥ ነገር የለም። ሁሉ ነገር በነፃ ነው። እኔ ይሄንን ሁሉ ነገር ስጠቀም አመት ባልሆነው ውስጥ እኔ እውነት ጎረቤቶቼ ያውቃሉ። አንዴ ከተቀመጥኩኝ አልነሳም። አሁን ግን ያው እንደፈለኩኝ ሆናለሁ። እንደፈለኩኝ እግዚአብሔር ይመስገን። ያው ምንም የሚያመኝ ነገር የለም። በፊት ግን እንደዚህ ከተቀመጥኩኝ ወይኔ ብዬ ነበር እንትን ምለው። አሁን ምንም አይነት በሽታ ምንም አይነት ነገር እኔ ላይ የለም። ስለዚህ ለባሪያው እግዚአብሔር አሁንም ጸጋውን ያብዛለት። ማንኛውም ሰው እንደኔ ባጋንንት ብቻ ሳይሆን በብዙ ነገር የታሰሩ ዝዋይ ከተማ ላይ ብዙ ሰዎች ስላሉ ይሄንን የእግዚአብሔርን ሰው የእግዚአብሔርን ባሪያ አይተው ወደዚህ መተው እንደኔ ቀምሰው መልካምነቱን ቢያወሩ ደግሞ ለነጋቸው የእግዚአብሔር መንገድ በዚህ ነው እግዚአብሔር እንደዚህ ነው ብለው እንዲያውቁ ወደዚህ መተው ቢያዩትና እንደኔ መተው ቢመሰክሩ በእውነት እኔ ስለ አፖስትል ተናግሬም አልጨርስም ነው። ስጀምርም ስቀጥልም የምለው አፖስትል እድሜ ይስጥ ጤናህን አሁን የሚጨምርልህ ነው የምለው። ሌላ ምንም እኔ እንጃ የምናገረው የምጨርሰው ነገር የለም እኔ በሱ በኩል። ምክንያቱም እኔ ብዙ ለውጥ አይቻለሁ። ብዙ ነገር እኔ ለብቻዬ 4 ልጆች ይዤ ዛሬ ምንድነው መሆነው ብዬ የምጨነቅ ሴትዮ በዛች ቸኮሌት የተነሳ ከስንት ሺህ ወታደር መሃል የኔ ባል መትረፉ እግዚአብሔር ክብሩን ይውሰድ። ምክንያቱም ያንን ቸኮሌት ደግሞ ሲሰጠኝ እኔ 1 ብርም ከፍዬ አይደለም 1 ብርም ሰጥቼም አላቀም። አንድ ነገርም ገዝተን ተጠቅመን የምናቀው ነገር የለም። በነፃ ነው እኛን ለማገልገል የሚመጣው በነፃ ነው። ምንም ነገር ሰተንም ምንም ነገር ከፍለንም አናቅም። ይህንን ቪዲዮ ስለተከታተላችሁ እናመሰግናለን። ሌሎች የምንለቃቸውን ቪዲዮዎች በፍጥነት እንዲደርሱ ከታች ያለውን የሰብስክራይብ በተን እንዲሁም የደውል ምልክቱን በመጫን ቤተሰብ መሆን የሚችሉ መሆኑን በትህትና እንገልጻለን። በተጨማሪም ለወዳጅ ዘመድ ሼር በማድረግ እንዲባረኩበትና እንዲያተርፉበት ይሁን። በዚህ የእግዚአብሔር መንግስት አገልግሎት ላይ ከጎናችን መቆምና የወንጌሉን ሥራ አብራችሁን መስራት የምትፈልጉ በስክሪኑ ላይ ባለው የባንክ አካውንቶች ላይ መባ፣ አስራትና የፍቅር ስጦታችሁን በመስጠት የበረከቱ ተካፋይ ይሁኑ። ቮይስ ኦፍ ጋድ ቲቪ ወርልድ ዋይድ ትክክለኛ የለውጥ ድምጽ። ቮይስ ኦፍ ጋድ ቲቪ
the true voice of transformation.